ከምክክር ኮሚሽኑ ሂደት ጋር በተያያዘ ያሉትን መረጃዎች ያሉትን አጠቃላይ ሁኔታዎች ለማንሳት ያልነው ከአቶ ኤፍሬም ጀምራለሁ። በዚህ በምክክር ኮሚሽኑ ጉዳይ ዝራ በርካታ ጊዜያት ተነጋግረናል፣ ተወያይተናል። በሂደቱም አንተ በቅርበት በአካልም እዛ አዲስ አበባ በነበርክበት ጊዜ ብዙ ነገሮችን ስታደርግ ነበረ። በጉዳዩ ዙሪያም የተለያዩ ጽሁፎችን አቅርበሃል። እስቲ እንደው ጠቅለል ባለ መልኩ ሂደቱ 5 ሳምንትን ወስዷል። በተለይ የመጨረሻው ጉባኤ አዲስ አበባ ላይ እየተካሄደ ባለበት ሁኔታ 8ቱ ምክረ ሐሳቦች ላይ ያሉት የመነሻ ወይም ደግሞ የውሳኔ ሐሳብ ይቀርባል ተብሎ ይጠበቃል። አቶ ኤፍሬም ሂደቱን በአጠቃላይ በጥቅሉ እንዴት ገመገምከው? እንደው ባጭሩ የምክክር ኮሚሽኑን ጉዳይ በተመለከተ ቆይቷል። ከዚህ ስለ ምክክር አዋጁ ከወጣበት ጊዜ ጀምሮ ነው። ስለዚህ ስለ ሀገራዊ ኮሚሽኑ ሪሊ ላለፉት ኦልሞስት 30 ዓመታት በላይ የኢትዮጵያ ውስጥ ሀገራዊ ምክክር መካሄድ አለበት ብዬ ጽፌያለሁ። በ30 ዓመት ውስጥ በሙሉ ጽፌያለሁ። ብሎገር የነበር ጊዜ ሁሉ ድርድር ውስጥ መግባት አለበት፣ እርቅ ውስጥ መግባት አለበት ብዬ ጽፌያለሁና አዋጁ እንደወጣ ኢንተረስትም ነበረኝና በቅርብ ነው የተከታተልኩትና አዋጁ እንደወጣ ነው እኔ ተቃውሞ የጀመረው። ባይ ዘ ወይ ሪሊ ይሄ ናሽናል ዳያሎግ አዋጅ አንደኛ የወጣበት መንገድ አይ ቲንክ ከአንድ አካባቢ ነው የወጣው። ሁለተኛ ከአንድ አካባቢ ይውጣ ከየት የሚውጣ አንድ አመት ቆም ሪሊ ሁኔታዎችን በተመለከተ አገራዊ ጉባኤ የምንለው ነገር ምን አይነት ማንዴት፣ ምን አይነት ስልጣን፣ ምን አይነት ኃላፊነት እንዳለው አይናገርም። ኃላፊነቱን ኤቭሪቲንግ አጠቃሎ የሰጠው ለኮሚሽኑ ነው። ፕላስ ይሄ ሀገራዊ ምክክር ጉባኤ በኢትዮጵያ ውስጥ ውሳኔ አይወስንም። ስራው ተሰብስቦ ተወያይቶ ምክረ ሐሳብ የሚሉት ነገር ለመንግስት ማቅረብ ነው ይላል እና ይሄንን በተመለከተ ፓርላማ ውስጥ ሁሉ ገብቼ ተከራክሬያለሁ። አዋጁ ፓርላማ በቀረበበት ጊዜ ግን የሚሰማ ሰው አልተገኘም። የመጀመሪያው ከፓርቲዎች ይሄ ትችት ቀርቧል ይለወጥ ተብሎ ከሲቪል ኦርጋናይዜሽንስ ቀርቧል፣ ከሂውማን ራይት አክቲቪስቶች ቀርቧል። ከተለያየ አካባቢ ይሄ ነገር መቀየር አለበት፣ መንግስት ውሳኔ ሊወስን አይገባም፣ መንግስት የችግሩ አካል ነው፣ ስለዚህ ብቻውን ሊወስን አይገባም። ለምንድን ነው ለመንግስት ምክረ ሐሳብ የሚቀርበው? ሀገራዊ ጉባኤው ማንዴት ሊኖረው ይገባል፣ በማንዴቱ መሰረት ውሳኔ መወሰን አለበት የሚል ማሻሻያ እንዲደረግ ቀረበ። አዋጁ የሚለው ምክረ ሐሳብ ኮሚሽኑ ለመንግስት ምክረ ሐሳብ ያቀርባል ነበር። ሲሻሻል ምን አለ? ምክረ ሐሳብ ለስራ አስፈጻሚው፣ ለህግ አስፈጻሚው፣ ለህግ አውጪውና ለሌሎችም የመንግስት አካላት ያቀርባል አለ። አልሸሹም፣ ዞር አሉ። ያው ለመንግስት ነው የሚቀርበው። ይሄ የሚያሳይህ ጠቅላይ ሚኒስትር አብይ አህመድ ይሄንን ደግሞ ነገር አይቼ ፓርላማ በገባሁበት ጊዜ ጌዲዮን ጢሞቴዎስ ከጎኔ ነበረ፣ ነግሬዋለሁ። ይሄንን የውሳኔ ሐሳብ ከመንግስት እጅ ካላወጣችሁ በምንም ተአምር ይሄ ነገር ይከሽፋል ነው ያልኩት። ለጌዲዮን ጢሞቴዎስ ነው ይሄ። ምክንያቱም አዋጁን ከጻፉ ሰዎች አንዱ እሱ መሆን አለበት። ያኔ አቃቤ ህግ ነበር ወሰይ ነው የፍርድ ሚኒስትር ወይ አቃቤ ጋር ነገር ነበር እና አጠገቤ ነበረ፣ ነግሬዋለሁ። በደንብ አድርጌ ደጋግሜ ነገር ሻይ ላይም ነግሬዋለሁ፣ እዛ ስብሰባ ላይም ይሄን ሐሳብ አንቀበልም ሲሉ ነግሬዋለሁ። እና ይሄ የሚያሳይ አዋጁ ሲወጣ አብይ ያወጣው በሙሉ ቁጥጥሩ ስር አድርጎ ነው። ከዛ በኋላ 2-3 ጊዜ ትላልቅ የመንግስት ሰዎች በተገኙበት ቦታ ላይ ናሽናል ዳያሎግ ምክክር ኮሚሽኑ አንድ ማይልስቶን ሲያቀርብ ትልቅ ስብሰባዎች ሊጠራና እዛ ላይ እኔንም ሁሌ ይጋብዙ ነበርና እዛ ላይ ጋብዘው እዛ ላይም እንደገና ጠይቄያለሁ። ይሄ ነገር እንዴት ነው? የውሳኔ ነገር መለወጥ አለበት። እስካሁን ድረስ ከማስማማኝ ነገር አንዱ ይሄ ነው። በአጠቃላይ አንድ ሀገራዊ ጉባኤ ምንም አይነት ማንዴት ከሌለው ህዝብ ኢንትረስት አይኖረውም እና የናሽናል ዳያሎጉ ማንዴት ምንድነው ስል ፕሮፌሰር መስፍን የሚመልሱ እንኳን ጥያቄ አለ መመለስ አልቻሉም። ምን ብለው ይመልሱ? እና ከዛ ጊዜ በኋላ እንደውም ወደ ትልልቅ እንደዛ አይነት ትልልቅ ስብሰባ ሲደረግ እንደውም መጥራትም አልፈለጉም። ምክንያቱም ይሄን የጠየቁት የመንግስት ሚኒስትሮች ባሉበት ቦታ ላይ ነበርና ከዛ ጊዜ ጀምሮ ነው። አሁን ሂደቱን ስከታተል ይሄ ከተጀመረ ጀምሮ ስከታተል እንደነበረው በተለይ አዲስ አበባ በነበርኩበት ጊዜ አንዱ በተለይ አይ ቲንክ ዜማ ጽህፈት ቤት ላይ እዚህ የናሽናል ዳያሎግ እንትን በተመለከተ አንድ ሐሳብ ሳቀርብ እኔ በሂደት የሚታየኝ ያልኳቸው በሂደት የሚታየኝ አንዱ ውሳኔ ለመንግስት ከሚቀርቡ አንዱ ምክረ ሐሳቦች አንዱ የአዲስ አበባ ጉዳይ ነው። አዲስ አበባ ይሄን ያልኩት የዛሬ 3 ዓመት የዛሬ 4 ዓመት ይሄንን አዲስ አበባን ጉዳይ በምክረ ሐሳብ ደረጃ ለመንግስት ቀርቦ መንግስት አንዴ የኦሮሚያ ክልል ነው ካለ ምን ልንል ነው ያልኩት። ይሄውና አሁን የመጣው እሱ ይሄ እንደሚመጣ እኔ የዛሬ 3 ዓመት ተናግሬያለሁ። እና
በአጠቃላይ ሂደቱን ሳይ ይሄ እየተበላሸ የመጣው ሂደት በተለይ ደግሞ እንደገና ስብሰባው ይሄ ምክክር ጉባኤው ሲጀመር ውጥንቅጡ ወጣ። አንደኛ 4000 ሰው ተጋበዘ ተባለ። ከዛ ትንሽ ቆይቶ ከ4000 ውስጥ ያልታዩ ሰዎች ምንድነው ጸጉረ ለውጥ ነው የሚባለው እነሱ መጡበት ተባለ። ከዛ ማስፈራራት ማንቀጥቀጥ ይሄንን ካላልክ ይሄንን ብትል በደህንነት አፍ ውስጥ ነህ ወይ ደግሞ ደህንነቶች እየተከታተሉ ነው እየተቀዳህ ነው እየተባለ በተለይ ደግሞ ከሌሎች ክልሎች ሁሉ ተለይቶ እዛው አዲስ አበባ ስላለ ነው መሰለኝ የኦሮሚያ ክልል የደህንነት አባላት ህዝቡን ማንቀጥቀጥ በቃ ማስፈራራት ጀመሩ። እና በአጠቃላይ ነገርየው ለኔ ጉባኤ ሳይሆን ይሄ ምንድነው ይሄ አዲስ አበባ የነበረው መጥፎ እስር ቤት ሶስተኛ ነው። ሰዎቹ አዳራሽ የተሰበሰቡ ሳይሆን ሶስተኛ ፖሊስ ጣቢያ የተሰበሰቡ ነው የመሰለኝ። ሪሊ በጣም በሚያስፈራ ሁኔታ ነው። ጉባኤ ማለት ሰዎች ሄደው በነፃ ሐሳባቸውን እኔ ኤፍሬም ጉባኤው ላይ ብጋበዝ ኖሮ ምንድነው የኔ ሐሳብ ማንም ሰው ሳይነግረኝ የኔ ሐሳብ ምንድነው የኔን ሐሳብ ለጉባኤው ማቅረብና የኔን ሐሳብ ሙሉ ለሙሉ መግለጽ ነው። በጉባኤው ላይ ይሄ አልተፈቀደም። የሰዎቹ እንዲናገሩ የተፈለገው መንግስት እነሱ እንዲናገሩ የፈለገውን ነገር ብቻ ነው። ኦሮሚያ በየቀኑ የራሱን ክልል ተወካዮች እየጠራ ማስጠንቀቂያ ይሰጣል። ብልጽግና ፓርቲ በየቀኑ የሱን ተወካዮች እየጠራ ማስጠንቀቂያ ይሰጣል። በዚህ አይነት መንገድ የተወሰነን ውሳኔ በዚህ አይነት መንገድ የሄደን አገራዊ ጉባኤ አገራዊ ነው ማለት በእውነት በሂደቱ ውስጥ ለተሳተፉ ሰዎችም እኛም በቅርበት ይሄን ነገር በመጀመሪያ ሂደት አካባቢ በቅርበት ላየን ሰዎችም በአጠቃላይ ለኢትዮጵያ ሕዝብ የሚያሳፍር ነገር ነው። አቶ ኤፍሬም አመሰግናለሁ። እንግዲህ በነገራችን ላይ የምክክር ኮሚሽኑ ኮሚሽነር ፕሮፌሰር መስፍን አራያ እዚህ አሜሪካ ናቸው። ይህንን አስመልክቶ አንከር ሚዲያ በትናንትናው ዕለት አንድ ዜና ይፋ አድርጎ ነበር። በዜናው መረጃ ላይ ስህተት የለውም፣ ነገር ግን አቀራረቡ ሌላ አውድ ፈጥሯል በሚል እዚህ ካሉ የፕሮፌሰር መስፍን አራያ ቤተሰብ ስልክ ተደውሎልን ዜናውን ለጊዜው ከአየር ላይ አውርደነዋል። መረጃው በተዛባ መልኩ በመቅረቡ ብዙዎች ኮበለሉ፣ ከሀገር ሸሽተው ወጡ ወደሚል ድምዳሜ ደርሷል። በዛ መልኩ ድምዳሜ የሰጠ ዜና አልነበረም። ከሀገር መውጣታቸው ተረጋግጧል። በቤተሰብ ጉዳይ እንደሆነም አረጋግጠናል። ምናልባትም ኮሚሽኑ የመጨረሻውን መግለጫ በሚሰጥበት በነገው ዕለት ዋና ኮሚሽነሩ እንደማይገኙ ነው ያረጋገጥነው። ይሄ ምንን ያሳያል? በዚህ ወቅት ከሀገር ወጥቶ ለማንኛውም ጉዳይ ወደ ሌላ ሀገር መምጣት በራሱ የሚሰጠው ትርጉም ይኖራል። ገለታ ወደ አንተ ልምጣ። ምናልባት በመሃሉን በዚህ ጉዳይ ላይ አስተያየት ልሰጥ ትችላለህ። ከመነሻ ጀምሮ ስለዚህ ምክክር ኮሚሽን ስንነጋገር እግርና እጅ የለውም። ካፈጣጠሩ ጀምሮ የተጣመመ ነው። የተጣመመ ነገር የተሻለ ነገር አያመጣም። አፈጣጠሩ ተበላሽቶ ሂደቱ ተበላሽቶ ውጤቱ ያማረ ሊሆን አይችልም የሚል ሀሳብ ታቀርብ ነበረ። ዛሬ እዛ ጫፍ ላይ የደረስን ይመስለኛል። ገለታ ወደ አንተ ልምጣ። አጠቃላይ አስተያየት ስጠን ስለ ሂደቱ አፈጣጠሩ አሁን ስለደረሰበት። አመሰግናለሁ ወንድሜ መሳይ ከአቶ ኤፍሬም ጋር በዚህ ጉዳይ በዚህ ወቅት ደግሞ እንድንወያይ ይሄንን ፕሮግራም ስለመቻቸ በጣም አመሰግናለሁ። ደስ ብሎኛል። እንግዲህ የዚህ የምክክር ጉዳይ በኢትዮጵያ ውስጥ ሁላችን ተስፋ እናደርገው የነበረ ምናልባትም ኢትዮጵያ እንግዲህ ምርጫ አልሆነላትም፣ ብዙ ነገሯ እየተሰነካከለ እንደ ታሪኳ ሰፊ ታሪክ ያላት ብትሆንም የተሰነካከለባት የመጣች ሀገር ናትና ኢትዮጵያውያን ቁጭ ብሎ የተመካከሩ እንደሆነ ነው የዚች ሀገር ተስፋ የሚለው ነገር በሁሉ ልብ ውስጥ ያየለ ጉዳይ ነው። በተቃዋሚው በሐሳብ አመንጭው በሁሉ ዘንድ ያየለ ጉዳይ ነው። ትልቅ ሶሻል ካፒታል ማህበራዊ ሀብት ነው። ይህንን እንግዲህ ወደ ተግባር በመቀየሩ ረገድ ላይ ያልከው ችግር ተከሰተ። መጀመሪያውኑ ሲፈጠር ጀምሮ እንዳይሆን ተደርጎ ተተከለ። እንግዲህ ይህንንም ስንቃወም ነበረ በወቅቱ። እንደዚህ እንደ እርሻ ሚኒስቴር እንደ ድርቅ ኮሚሽን ምናምን አድርገህ የምታቋቁመው ባህሪው የተለየ ስለሆነ ማለት ነው። የኢትዮጵያ ምክክር አጀንዳው የተለየ ስለሆነ አገረ መንግስት ስለሆነ ሪቪዥን ስለሆነ ሀሳብ ክለሳ ስለሆነ ብሔር ብሔረሰብ ህዝብ የሚባለው ነገር የተሳሰርንበት መርሆ ልክ ነው ልክ አይደለም የሚለው አጀንዳ በጣም ኤክስትራ ጁዲሻሪ ሶሉሽን የሚጠይቅ። ስለዚህ ይሄንን ዝም ብሎ ያውም ደግሞ አንዳንድ ምንድነው ኮሚሽኖችን እያዋቀረ ሲያፈርስ እንደ ህፃን መጫወቻ ማንነት አስተዳደር እርቅ ኮሚሽን እያለ ሲጫወት የነበረ ሰው ይሄንን የወጣለት ኮሚሽን አቋቁሞ ይቀጥላል ማለት ስለማይቻል ከመነሻው ትክክል አይደለም የሚል ነገር ነበር። ይሄ አንድ ጉዳይ ነው። ከዛ ባሻገር ግን በሂደት ደግሞ ያየናቸው ነገሮች አሉ። መጀመሪያው ምንድነው
መልኩ ነው የሚገርመኝ ወንድሞቼ። የት የተፈጠረው የዚህ አሁን ይሄ ተጠፍጥፎ የተሰራ እንትን ኮሚሽን በጣም ከሌሎቹ በሌሎች ሀገሮች ከሚታይ ምክክር ሂደት በጣም የተለየ ነው። የተለዩ አንድ አራት ሶስት ነገሮች አሉ። አንደኛው አሁን አቶ ኤፍሬም በደንብ የገለጸው ነገር ነው። ምክክር ሳይሆን የውይይት አይነት ተፈጥሮ የውይይት መልክ ያለው ሐሳብ አመንጭ። ተመልከት እንግዲህ ኢትዮጵያ ይሄ ሁሉ ችግር ኖሮባት ሐሳብ ታመነጫለች። ሐሳብ አመንጭታ ለማለት ውሳኔ ለሚሰጥ አካል ታስተላልፈዋለች፣ ትመራዋለች። እንግዲህ እንደዚህ አይነት ስራ ይሄ ሐሳብ የምክር ሐሳብ ማቅረብ አንደኛ የፕሮፌሽናልስ ስራ የባለሙያዎች ስራ። ባለሙያዎችን በኢኮኖሚ ጉዳይ በከተማ ፕላን ሊሆን ይችላል በተለያዩ ጉዳዮች ላይ ባለሙያዎች ይሰበስብና አንድ መንግስት ውሳኔ መስጠት ፓወር እና ኦቶሪቲ በእጁ ስለሆነ የተለያዩ ሐሳቦችን ይሰበስብና የሚጥለውን ይጥለዋል፣ የሚያሳልፈውን ደግሞ ያሳልፋል ማለት ነው። ይሄ በዓለም ላይ የተለመደው አድቫይዘሪ ይባላል። እንደውም ታስታውስ እንደሆነ ይሄ ኮሚሽን ስሙ አድቫይዘሪ ኮሚሽን ነው መባል ያለው፣ ምክክር አይደለም፣ ውይይት ነገር ነው የሚያደርጉት እነዚህ ሰዎች የሚል ነውና ትልቁ የተለየው ይሄ ነው። አሁን በሌሎች ሀገሮች ቱኒዚያ እንበለው ሳውዝ አፍሪካ እንበለው ኢቭን ይሄም ብሔራዊ ምክክር የከሸፈባቸው ሀገሮች እንደ የመን እንበለው በየትም ሀገር እንደዚህ አይነት ይሄ ምክር ሐሳብ ላቀብል ነው ብሎ እንዲህ አይነት ድግስ ብሔራዊ ምክክር የሚባል የለም እና ይሄ አንዱ መልኩ ራሱ በጣም የተለየ ነው በሂደቱ ማለት ነው። ሁለተኛው እዚሁ ጋር ግን በጣም የሚያስገርመው ነገር እኮ ይሄ አሁን ልክ የምክክር ኮሚሽኑን ያዋቀረበትን አይነት ቀለም ያለው እኮ ሌላ ኮሚሽን ተቋቁሞ ነበር። የማንነትና አስተዳደር ኮሚሽን የማንነትና አስተዳደር ኮሚሽን የሚባለው ሲዋቀር ምንድነው ያደረጉት? የፖለቲካ ስልጣን የለውም፣ ውሳኔ አይሰጥም፣ ግን ምክር ሐሳብ ያቀብላል እኮ ተብሎ ነበር የተቋቋመው። እና አሁን እንደምሰማው ዶሴ ደርሶታል አሉ አብይ አህመድ የሆነ ምክር ሐሳብ ተብሎ የተሰጠው እና የት ነው ያለው ያ ምክክር የተመከረው ምክር የት ደረሰና እሱን አፍርሶ እንደ ህፃን መጫወቻ አድርጎ ያ ምክር የት ቀረበና አሁን ሌላ ደግሞ እንደገና መካሪ የሚያስፈልገው የሚለው ነገር አንድ። ሁለተኛው በጣም የተለየው ሌሎች ሀገሮች ላይ ያልታየው ነገር በቀውጢ ቀን ውስጥ ነው ምክክር ተካሄደ የምንለው በከፍተኛ ቀውጢ ቀን ውስጥ በጦርነት ማለት ባሩድ በሚጠፋበት ሰዓት እንደዚህ ያላደረጉም ሌሎች ሀገሮች ቱኒዚያ እንበለው አሁን ያነሳናቸው ሌሎች ሀገሮች ምክክሩ የከሸፈባቸው መጨረሻ ላይ ያልተሳካላቸው ሀገሮችም ቢሆኑ ግን መጀመሪያ ጠመንጃ ወርዳው ይሄ ባለፈው ያነሳነው ክራይሲስ ማኔጅመንት የሚባለው እሳት ያጠፋሉ። ከዛ ቁጭ ብለው ውይይት ይደረጋልና የኢትዮጵያ አሁን በጣም የተለየው ይሄ ውይይት ምክክር አንለውም። ይሄ ውይይት የሚካሄደው በጦርነት መካከል ነውና ይሄ በጣም የተለየ ቀለም አምጥቷል። ተመልከተው አንዳንዶቹን ሁለት ነገሮች አብረው የማይሄዱ ነገሮች ይሄዳሉ። በአንድ በኩል ምክክር ጉባኤ እየተካሄደ ነው ብሎ አንድ ዜና ያቀርባል በኢትዮጵያ ቴሌቪዥን፣ ኢትዮጵያ እየመከረች ነው ይላል። በሌላ በኩል ደግሞ ልክ የ2013 የጦርነት ዋዜማ የሚያሳይ ትግራይ ላይ ዶክመንተሪ ይሰሩና ያንን አሳይተው ሲጨርሱ ደግሞ ኢትዮጵያ እየመከረች ነው ይላል። በዚህ አካባቢ በአማራ ክልል አካባቢ ደግሞ እንደዚህ ድል እያገኘን ነው ሲሉት ትሰማለህና ይሄ በዚህ መካከል በእንደዚህ አይነት ውጥረት ውስጥ እየተካሄደ ያለ ልዩ ባህሪ ያለው ምክክር ነው። ሶስተኛው የኢንክሉሲቭ አለመሆኑ ነው። ይሄ አንዳንድ ሀገሮች የታየ ነው፣ ግን በጣም የሚያስገርመው በኢትዮጵያ ውስጥ በጣም የተለየ ነው። አሁን ማቋቋሚያ አዋጁ አቶ ኤፍሬም በተለይ ያከዋል የበለጠ ማቋቋሚያ አዋጁ ላይ እኮ የሐሳብ መሪዎች ይላል። እነዚህ በሐሳብ ምንጮች እነሱ የፖለቲካ ሰዎች በሀገረ መንግስት ግንባታ ላይ አልተስማሙም፣ ስለዚህ ቁጭ ብለው ይነጋገሩ እኮ ነው የሚለው እና ይሄ ምንድነው አንድ ታሪክ አለ አይደለም የተላከ አንድ ቁርአን ነው መሰለኝ ሌላ ነገር ሲለቅም የነበረው አይነት ምክክር ኮሚሽኑ እነዚህን ትቷቸው እነዚህ ሐሳብ ምንጮች አልገቡም፣ አልታደሙ፣ ተጋበዙም ይሉ በአነሱት በጣም የሰላ ትችት ሪጀክት ተደርገዋል። የፖለቲካ መሪዎች አንቱ የተባሉ በኢትዮጵያ ሀገረ መንግስት ላይ ጥያቄ ያላቸው ሰዎች መጽሐፍ የጻፉ ሰዎች አቶ ኤፍሬምን ጨምሮ በጣም ብዙ ሰዎች የማውቃቸው በኢትዮጵያ ፌደራል ስርዓት ላይ ብዙ የጻፉ ሰዎች እነዚህን ሁሉ ያገለለ መሆኑ በጣም ይለየዋል እና እንደው ምናልባት እንዳላስለዝም አራተኛው እና በጣም የተለየ ሂደቱን ስናነሳው የቴክኒክ ችግር ነው። ቴክኒኩን ያየን እንደሆነ አመጣጡ ሁሉ ዊርድ ነው። በጣም አስገራሚ ነገር ነው። እንግዳ ነው። አንዴ ከታች ነው የሚመጣው ብሎ አጀንዳ 4 ዓመት ተመልከተ። ዋናው ስብሰባ የሚፈጀው 3 ሳምንት ነው፣ 1 ወር ነው። አጀንዳ መሰብሰብ 4 ዓመት ነው የሚፈጀው። ይሄ በጣም ብዙ ሪሰርች የሚያሰራ ነው።
በጣም ብዙ ሪሰርች ነው። እያንዳንዱ ደግሞ 4000 ሰው ከተሰበሰበ በኋላ አንድ ወንድም ጥሩ አድርጎ አሰላው በስሌት እና አንድ ከ4000 ሰው ትወያያለህ ተብሎ የመጣው ሰውዬ 1/8ኛ ነው የሚደርሰው ከውይይቱ ውስጥ 8 ጥያቄዎች አይደለም ያሉት አንዷን ነው ይዞ የሚወያየው እና ያችን 1/8ኛ ተሳትፎ 1/8ኛ ነው ማለት ነው በመከከሩ አብስሎ የሚወያየው ያንን ጉዳይ ነው ማለት ነው። እንደዚህ የተሰነካከለ 500 ነው ይልሃል 200 ነው ይልሃል። ከዛ ደግሞ አጀንዳዎቹ ደግሞ ቅደም ተከተላቸውን ጠብቀው የትኛው ችግር ሲፈታ ነው የሚቀጥለው አጀንዳ የትኛው ነው የሚለው ነገር የለም። ዝም ብሎ ተተረማምሶ ነው ያለው። መጨረሻ ላይ ትላንት የሰማሁት ነገር ላንሳና ልጨርስ። ባለፈው ስናነሳ ነበር እነዚህ ሰዎች አካሄዳቸው በተለይ አጀንዳ ቅደም ተከተሉ ግጭት ሊያመጣ ይችላል። ዝም ብሎ በተኗቸው። አንዳንዶቹ አጀንዳዎች ለምሳሌ አገረ መንግስት ግንባታው የፌደራል ስርዓቱ ጉዳይ ሳይወቀጥ እና መፍትሄ ሳያገኝ አዲስ አበባ ላይ ዘሎ ቢገቡ ግጭት ሊያመጣ ይችላል ስንል ነበርና አሁን ምን አደረግን አሉ አንዳንድ አጀንዳዎች ላይ ግጭት ስለተፈጠረ አጣጣሚ ኮሚቴ የሚባል ተፈጥሯል። አጣጣሚ እንግዲህ ማለት የተጋጩ እንትኖች እነዚህ ሐሳቦች አሉ በየቡድኑ ያመጣው አንዱ ከአንዱ ጋር የሚላተም ስለሆነ የሚያጣጥም ብለው 100 ሰው ፈጥረናል ብለው ኮሚሽነሯ ሲናገሩ ነበርና ይህ ሁሉ ችግር የቴክኒክ ችግር ነው እና በአጠቃላይ ይሄ ምክክር የማይባልም በአገራችን ውስጥ ነው የሚሄደው ነገር ነው። ምናልባት መጥፎ አመሰግናለሁ ገለታው። አቶ ኤፍሬም እንግዲህ ወደ አንተ ልምጣ። አሁን ብዙ ነገሮችን ማለት ብንችል በወደድን ግን ወደ አንድ ጉዳይ ላይ እናተኩር። ከ8ቱ አጀንዳዎች ይልቅ አንደኛው የበለጠ ከፍተኛ ውዝግብ የፈጠረ ከፍተኛ ርብርብ በአንድ ቡድን አማካይነት እየተካሄደ ያለበት ሌላው የበይ ተመልካች ሆኖ በመጨረሻም የተወሰነ ተቃውሞ እየተነሳበት ያለ ጉዳይ ሆኗል። አሁን የኢትዮጵያ የሰብአዊ መብት ጉባኤ ሰመጉ፣ አብን፣ የእናት ፓርቲ ሌሎችም መግለጫ እያወጡ ነው። አሁን በደረሰን መረጃ ደግሞ የአማራ ክልል ተወያዮች የተባሉት በጋራ አንድ መግለጫ አውጥተዋል። በተለይ ያተኮሩት የአዲስ አበባ ጉዳይ ነው። ሌሎቹ አጀንዳዎች እስከመኖራቸውም ተዘንግቷል። አዲስ አበባ ላይ ያተኮረ ነው። ምናልባት አንድ አጀንዳ ከዚህ ፕሬዚዳንታዊ ምንድነው ጠቅላይ ሚኒስትር ስያሜው ላይ በተያዘ የተወሰነ እሱ ላይም አከራካሪ ነገር እንደነበረ ነው። በዋናነት ግን የአዲስ አበባ ጉዳይ ነው። አቶ ኤፍሬም ለምንድን ነው አዲስ አበባ ላይ ከሁሉም አጀንዳዎች ልቆ ማነው ገዢው ፓርቲም የኦህዴድ ብልጽግና በዚህ ደረጃ ርብርብ በማድረግ ሀገሪቱ ለሌላ ቀውስ እያንደረደራት ይገኛል? እስቴን የአዲስ አበባን ጉዳይ ከምክክር ኮሚሽኑ ሂደት ጋር አብረን እንየው። አይ ቲንክ ሶስቱንም ነገሮች እመለከታለሁ፣ ግን በመጀመሪያ የአዲስ አበባን ጉዳይ እንመለከት። አዲስ አበባ ነው የኢትዮጵያ ዋና ከተማ ነው። የኢትዮጵያ ዋና ከተማ ነው ሲባል ለምሳሌ ኦቶዋን ብንመለከት የኦቶዋ የካናዳ ዋና ከተማ ነው። ካናዳ ፌዴራል ስርዓትን የሚከተል ሀገር ናት። አውስትራሊያን ብንመለከት ካምቤራ የአውስትራሊያ ዋና ከተማ ነው። ሶስቱን ሀገሮች አዲስ አበባ፣ ኢትዮጵያን፣ አውስትራሊያን እና ካናዳን ብንመለከት አዲስ አበባ እነዚህ ዋና ከተማዎች በነዛ ሶስት ሀገሮች ውስጥ ያላቸው ሮል ኤክስትሪምሊ ነው ማለት ኤክስትሪምሊ የተለያየ ነው። አዲስ አበባ የኢትዮጵያ ሞተር ነው። አዲስ አበባ የኢትዮጵያ የባህል፣ የኢኮኖሚ፣ የትምህርት ማዕከል፣ የፖለቲካ ማዕከል። አዲስ አበባ የኢትዮጵያን ኢኮኖሚ ብዙ አንዳንድ ሰዎች እስከ 2/3 ድረስ ነው የሚሉት። አብዛኛው የኢትዮጵያ ኢኮኖሚ የሚመረጨው ከአዲስ አበባና ከአካባቢው ነው። አዲስ አበባ ወደ 7 ሚሊዮን አካባቢ የሚኖርበት ህዝብ ነው። ከዚህ 7 ሚሊዮን ህዝብ ውስጥ 83% ነን-ኦሮሞ ነው። ማለት 83% ነን-ኦሮሞ ነው። ስለዚህ በኢትዮጵያ ውስጥ አይተህ እንደሆነ ክልሎች ዋና ከተማችን ነው ብሎ ህገ መንግስታቸው ውስጥ ካስቀመጡ አንድን ከተማና ይሄ ከተማ በእኛ ቁጥጥር ስር ነው ካሉ ያ ከተማ ሪሶርሱ ምኑም በነሱ ቁጥጥር ስር ነው ማለት ነው። ማለት ለኢትዮጵያ በአጠቃላይ ለኢትዮጵያ በጀት ከኢትዮጵያ በጀት ውስጥ ከፍተኛውን የኢትዮጵያ በጀት የሚያመርተው ከተማ በአንድ ክልል ስር ሊወድቅ ነው። that means ቶታሊ ኢትዮጵያ ራሷ በኦሮሚያ ክልል ስር መውደቋ ነው። ይሄ የማያሳስበው ኢትዮጵያዊ የለም። አንዱ በከፍተኛ ደረጃ የሚያሳስበው ይሄ ነው። ሌላው ደግሞ የኢትዮጵያ የትምህርትም የባህልም ማዕከል ናት። ይሄ የኢትዮጵያ የትምህርትና የባህል ማዕከል፣ የኢኮኖሚ ማዕከል፣ የፖለቲካ ማዕከል የሆነ ከተማ በአንድ ክልል ስር ሲወድቅ
ያ ሁሉ ነው የሚጎዳው በዛ ውስጥ ሁሉ ነው የኦሮሚያ ክልል እጁን የሚያስገባው እና ይሄ የማያሳስበው ሰው የለም ነዋሪውም ያሳስበዋል ሌሎች ክልሎችም ያሳስቧቸዋል ፕላስ አዲስ አበባ የተገነባው ሪሊ በኢትዮጵያ ህዝብ በቃ ላብ ደም ነው እንዳለ በግንባታ ውስጥ የሌለበት የኢትዮጵያ ህዝብ ያለ አይመስለኝም ሶ አንድ በግንባታ ውስጥ በጣም ትንሽ አስተዋጽኦ ያለው በከተማ ውስጥ በመኖር ከ16% ወደ 17% የማይበልጥ አንድ ኮሚኒቲ መጥቶ ይሄንን በአገር አቀፍ ደረጃ ትልቁን የኢትዮጵያን ኢኮኖሚና ትልቁን የፖለቲካ ሰንተር ትልቁን የባህል ሰንተር ትልቅ ህዝብ የሚኖርበትን ከተማ የኔ ነው ሲል እንዴት ነው ማንናገረው ለዚህ ነው ሪሊ የአዲስ አበባ ነገር እንዲህ ጎልቶ የወጣው እና ደግሞ ጎልቶ መውጣትም አለበት ይሄ ምንም ሪሊ ማንም ሰው በቀላሉ የሚያየው ነገር ነውና እኔም ከመጀመሪያ ጀምሬ አሁን የምላቸው ነገሮች በጽሁፍ አስፈሬ ከዛሬ 4 ዓመት ጀምሬ ከራከረ ነበረው ለዚህ ነው ይሄ ነገር ይመጣል ብዬ ስላሰብኩ ይሄ ነገር የኢትዮጵያ ህዝብ ሁሉ የሚነካ ነገር ነውና ካሁኑ መናገር አለብን ብለን ያሰብነው ከለዚህ ነው አይ ሪሜምበር በአንድ ሰሞን አዲስ አበባ ከመደን ፍንፍኔ የኦሮሚያ ነውና ፍንፍኔ ወደ ኦሮሚያ በሂደት እንቀላቀላለን ብሎ የኦሮሚያ ክልል መግለጫ ሲያወጣ ይሄ ማን ነው አንዱ ከተገደሉት የአማራ ክልል ሰዎች አንዱ አንድ ጎሶ ነበር ዶክተር አምባቸው ሌላው ሰው አንድ ሰው አለ አይ ቲንክ ስሙን ካረሳ ነው አንድ ሰው አለ ስሙን አሁን ለጊዜ ምግባሩ ከበዳሉ ሁለቱ አሉ ምግባሩ ነው ይሄ አዲስ አበባ የኔ ነው የሚለው ጨዋታ ለበጣ መቆም አለበት አዲስ አበባ የኢትዮጵያ ዋና ከተማ ነው የኔ ነው ከተባለ አዲስ አበባ ውስጥ የሚኖረው 80-90% ህዝብ አማርኛ ተናጋሪ አማራ ነውና ያማራ ነው እኛ እንኳን አላልም ማለት እንደዛ ነው ያለው እንዲያ አይለቅ በቃ ያኔ እቺ እንዲ ከፍ ላይ የነበረችውን ነገር ትንሽ አቀዘቀዘው እንዲ ፊት ለፊት ወጥቶ በግልጽ በመናገሩ ትንሽ ወደ ኋላ ነገሩ ለተወሰነ ጊዜ ትንሽ ወደ ኋላ አረጉት እና ምግባሩ ገብቶታል ማለት ነው በግልጽ ነው የገባው ይሄ ነገርና አዲስ አበባ የኢትዮጵያ ኢንጂን ነው ከመኪና ውስጥ ኢንጂኑን ካወጣው መኪናው ምን ያደርጋል ስለዚህ መኪና ውስጥ ያሉ ተሳፋሪዎች ኢንጂኑ ሲወጣ ዝም ብለው መመልከት የለባቸውም የሚጮሁት ለዚህ ነው ግን በዚህ በእንትን ውስጥ ሌላ ሪሊ ኤክስትሪምሊ ኢትዮጵያን ኔጌቲቭሊ አፌክት ከሚያደርጉ አንዱ ከቀረቡ ውሳኔዎች አንዱ ኢትዮጵያ በብሔር ፌደራሊዝም መቀጠል አለባት የሚለው ነገርም ሪሊ maybe I think ይሄን የብሔር ፌደራሊዝም የሚለውን ነገር ለመድ ነው መሰለኝ ስለለመድ ነው መሰለኝ ትንሽ ዝም ያል ይመስላል እንጂ እኮ ኢትዮጵያና የብሔር ፖለቲካ ካልተላቀቁ አዲስ አበባ ነው ወለጋ ነው አዋሳ ነው ደብረታቦር ነው ዋጋ የላቸው ኢትዮጵያና የብሔር ፖለቲካ እስከቀጠሉ ድረስ እንዲህ የተባላ እንኖራለን እንጂ እንደ አንድ ሀገር አንኖርም ስለዚህ ይሄ የብሔር ፖለቲካ እንዳለ መቀጠሉም ሪሊ በተለይ እንደ ዜማ አይነት ፓርቲዎች ከዚህ ፊት በአደባባይ እየወጡ ብልጽግና እንደኛ የዜግነት ፖለቲካ ነው የሚከተለው ይያሉ ሲናገሩ የነበሩ ፓርቲዎች አሁን ማሰብ አለባቸው ይሄውና እነሱ እንደኛ የዜግነት ብልጽግናማ የዜግነት ፖለቲካ አይከተልም ኢዜማ ነው የዜግነት ፖለቲካ የሚከተለው ይሉ ነበር ያ ባቲንግ በታስታውስ ከሆነ ገለታ አትጥላለ አብይ የዜግነት ፖለቲካን ያራምዳል ይሉ ነበር አንዱ ወደዛ ካስጠጋቸው ነገር አስጠጋን የሚሉት ነገር አንዱ እሱ ነው የዜግነት ፖለቲካው ይሄውና እንግዲህ ይሄ ነው የዜግነት ፖለቲካ የሚከተለው ፓርቲ ይሄ ነው እንዲህ አይነት ውሳኔ እንዲወሰን የሚያደርግ ፓርቲ ነውና የብሔር ፌደራሊዝሙ እንዲቀጥል መደረጉም በጣም የሚገርም ነገር ነው ሌላው የሚያስቀውና በጣም የሚገርመው ኦድ የሆነው ደግሞ አድርጎ ለሚያውቀው በተለይ ይሄን ነገር በደንብ አድርጎ ሪሰርች ሰራና እኔ መጽሐፍ ጽፌያለሁ በዚህ በመንግስት ቅርጽ በፌደራሊዝም በመንግስት ቅርጽ በምርጫ ስርዓት ላይ መጽሐፍ ጽፌያለሁና ቢያንስ 12 ዓመት አካባቢ ላይ ድረስ በጣም ብዙ መጽሐፎች አንብቤ ብዙ እንትኖች ላይ አይቼ እነዚህ ነገሮች ምን እንደሆኑ አይቻለሁና ይሄ አብይ አህመድ ሪሊ ድሪሙ የሚገርም ነው የራሱን ድሪም የራሱ በቃ እሱ የፈለገው ነገር ኢትዮጵያ ውስጥ እንዲሆን ስለፈለገ አሁን የፕሬዚደንሻል ሲስተም ቢደረግ
እዛ ኢትዮጵያ ውስጥ በነበርን ጊዜ ፕሬዚደንሻል ሲስተም መደረግ አለበት በሚል ክርክር ውስጥ አብይ ራሱ በተገኘበት ክርክር ላይ ኢትዮጵያ ውስጥ ፕሬዚደንሻል ሲስተም የሚመጣ ከሆነ አሁን ያለው የምርጫ ስርዓት መቀየር አለበት። በዚህ በአብላጫ ድምጽ የምርጫ ስርዓት ኢትዮጵያ ውስጥ የፕሬዚደንሻል ሲስተም አገር አጥፊ ነው፣ አይሆንም ነው ያልኩት እኔ። ብዙ ሰዎች ተስማምተዋል። ያኔ ብዙ ሰዎች ተስማማው የምርጫ ስርዓቱ መቀየር አለበት። ኢትዮጵያ ውስጥ ፕሬዚደንት የሚመረጥ ከሆነ አንድ ፕሬዚደንት የሚመረጠው 50% ፕላስ አግኝቶ ነው። አሁን ባለው የምርጫ ስርዓት ግን አንድ ሰው 35% ድምጽ ካገኘ ይመረጣል። ኢማጂን 130 ሚሊዮን ህዝብን 35% ድምጽ ያገኘ ሰው ሲመራ ይሄ ጥፋት ነው። ስለዚህ ይሄ አይሆንም ብለን ተከራከርን። የነሱ ሰዎችም ይሄን ተቀበሉ። አብይ ቤቱ ሄዶ ተኝቶ ካሰበ ከዓመታት በኋላ ስቲል እሱ ፕሬዚደንት የመሆን ፍላጎት አለው። አየህ ፕሬዚደንት አብይ የመባል ፍላጎት አለው። ይሄን ፍላጎቱን ለማሟላት እንደዚህ ባይሆንም እንግዲያውስ የፓርላማ ሲስተም ራሱ ይቀጥል፣ ግን ፓርላማው ፕሬዚደንቱን ይምረጥ። ምን ማለት ነው ፓርላማው ፕሬዚደንቱን ይምረጥ ማለት? እኛ ኦሬዲ በግልጽ የተናገርን ያለነው ኢትዮጵያ ውስጥ ኮንስቲቱሽናል ሴፐሬሽን ኦፍ ፓወር ኤንድ ቼክስ ኤንድ ባላንስስ መኖር አለበት እያለ የኢትዮጵያ ህዝብ እየጮኸ ነው። which means የስራ አስፈጻሚ የህግ አስፈጻሚውና የህግ ተርጓሚው አካል አንዱን ቼክ ማድረግ አለበት፣ አንዱን ህገ መንግስታዊ በሆነ መንገድ መቆጣጠር አለበት እያለ እየጮህን ነው። እንደዚህ እያልን እየጮህን ባለንበት ጊዜ እሱ ጭራሽ ከአንደኛው አካል ውስጥ አንዱ ትልቁ አካል እንዲወጣ ያደርጋል። which is ፓርላማው ፕሬዚደንቱን እንዲመርጠው። ለምንድነው ፓርላማው ኢትዮጵያ ለምንድነው ይሄ ፓርላማው የሚመጣው ፕሬዚደንት ደግሞ የኢትዮጵያ ውስጥ የጋቨርንመንቱም ሄድ ኦፍ ስቴት and ሄድ ኦፍ ገቨርንመንት ነው የሚሆነው። ይሄ በጣም በአለም ላይ የለም። ባይ ዘ ዌይ ገለታው በኋላ ቼክ ማድረግ ይችላል። በአለም ላይ ሄድ ኦፍ ገቨርንመንት and ሄድ ኦፍ ስቴት የሆነበት የፓርላማ ስርዓት የለም። እነመለስ በፓርላማ ስርዓትን ሲፈጥሩ የራሳቸው ሰው ነው ማን ነው የሪሊ የኢትዮጵያ አዲስ አበባ ዩኒቨርሲቲ ህግ ፕሮፌሰር የሆነ ሙሉጌታ የሚባል የትግራይ ሰው አለ። እሱ ነው የተናገረው። የኢትዮጵያ ፓርላማ መለስ የፈጠረው በራሱ ልክ ነው አለ። አሁን ደግሞ አብይ ደግሞ መጣና እንደገና የኢትዮጵያ ፓርላማ በራሱ ልክ ከመለስ አውልቆ በራሱ ልክ እያሰፋው ነው። ለምንድነው እኛ በሰዎች ልክ በተሰፋ የመንግስት ቅርጽ ውስጥ ኢትዮጵያ የምትኖረው? ኢትዮጵያን የመሰለ አገር እንዴት ነው ህዝቡ ራሱ በቀጥታ ባልመረጠው ፕሬዚደንት የሚተዳደረው? እና ይሄ በጣም የሚያስፈራ ነገር ነውና በዚህ በመንግስት ቅርጽ ላይ የተወሰደው እርምጃ፣ በብሔር ፌደራሊዝም ላይ የተወሰደው እርምጃ፣ በአዲስ አበባ ጉዳይ ላይ የተወሰደው እርምጃ ሶስቱም አገር አጥፊ ነው። በእርግጥ ትኩስና ፊት ለፊት የሚታየው የአዲስ አበባ ጉዳይ ነው። ምክንያቱም 8 ሚሊዮን ህዝብ ወደ 7 ሚሊዮን ህዝብ አካባቢ የሚኖርበት ከተማ ስለሆነና የአዲስ አበባ እዛ ውስጥ መግባት ኢሚዲየትሊ ወዲያው ይዞት የሚመጣው እሳት አለ። ያ እሳት ስለታየው ነው አይ ቲንክ እኔም አንተም እናንተም በአጠቃላይ በዓለም አካባቢ የሚኖረው ኢትዮጵያዊ ሁሉ እንዲህ በአንዴ መጮህ የጀመረው እሳቱ በአንዴ የሚለኮሰው በአዲስ አበባ ነው። የብሔር ፌደራሊዝሙን 30 ዓመት ለምደነዋል። የአዲስ አበባ ጉዳይ ግን ሬሊ የሚያንገበግብና የሚያንጫጫም እዚህ በዲያስፖራ የሚኖሩ ኮሚኒቲን ካየነውም በአብዛኛው ከአዲስ አበባ የመጣ ነው። ይሄ በጣም የሚያጨቃጭቅ ጉዳይ ሆኗል። በእርግጥም ያጨቃጭቀናል። ለሁለት ተካፍሎ ሊያዋጋን ይችላል ባይ ነኝ።